vectors in three-dimensional space. Coordinate of a point in space. The space like coordinate represent each of the following points on the xy coordinate plane. The xy coordinate plane እነዚህን ፖይንቶችን represent አድርጉ ግለጹ ነው የሚለው። ለምሳሌ a 1,1 አለ xy plane ላይ x axis አለ y axis አለ so 1,1 ማለት x ይሄ 0 ነው ወደዚህ 1 ነው y ይሄ x ነው ይሄ y 1 ወደ y ይሄ ስለዚህ ሁለቱም የሚገናኙበት ፖይንት እቺ ፖይንት ናት እቺ ፖይንት a ማለት እንችላለን 1,1 ብለን መግለጽ እንችላለን 2,2 አለ እዚህ ጋር ከአንድ በኋላ ሁለት አለ እዚህ ሞዴል ላይ ሁለት አለ ስለዚህ ሁለቱም የሚገናኙበት ፖይንት ይሄ ፖይንት ነው b ማለት እንችላለን 2,2 c -4,4 ነው -4 ወደዚህ ነው x -1 -2 -3 -4 y ደግሞ ወደ ላይ ነው ወደ 3 4 ስለዚህ ይሄና ይሄ የሚገናኙበት ነጥብ ነው c -4,4 ይሆናል d 0,5 አለ x 0 ነው y ደግሞ ወደ ታች -5 -1 -2 -3 4 5 እቺ ፖይንት ናት d 0,5 e -2,2 x -2 ነው -1 -2 ወደዚህ y ወደ ታች -2 ነው -1 -2 ወደዚህ ስለዚህ ሁለቱም የሚገናኙበት ፖይንት ይሄ ነው e -2,2 ሌላው plot the following points by naming the vertical axis on the plane z and the horizontal axis y አሁን እዚህ ጋር x y ነው ያለው horizontal on x vertical on y ነው ያለው አሁን ደግሞ vertical on z ብለን horizontal on ደግሞ y ብለን y z ብላችሁ ስሩ ነው የሚለው ተመሳሳይ ነገር ነው የምንሰራው p2,3 y 2 ነው 0 ላይ 1 2 z ደግሞ 3 ነው 1 2 3 ስለዚህ 2,3 ማለት 2 እና 3 የሚገናኙበት ፖይንት ይሄ ፖይንት ነው p 2,3 ይባላል ሌሎችንም በተመሳሳይ q -1,3 ነው q y -1 ወደዚህ ነው -1 z ደግሞ 3 1 2 3 ስለዚህ -1 ከ3 ጋር የሚገናኝበት ፖይንት -1,3 q ብለን መስራት እንችላለን ስለዚህ ከዚህ አክቲቪቲ you have observed that two numbers are necessary to locate a point in a plane በፕሌን ላይ የሆነን ፖይንት ለመግለጽ ሁለት ቁጥሮች ያስፈልጋሉ you know that any point in the plane can be represented as an ordered pair a, b ማንኛውም ፖይንት በፕሌን ላይ በa, b ፎርም ሊገለጽ ይችላል ሪፕሬዘንት ሊደረግ ይችላል where a የሚያሳየው x ኮኦርዲኔት ሲሆን b ደግሞ y ኮኦርዲኔት ነው a የሚያሳየው x ነው b ደግሞ y የሚያሳይ ነው for this reason a plane is called two dimensional በዚህ ጊዜ plane ምን ይባላል two dimensional ይባላል ምንድነው ያለው ወደ ጎን ወደ ላይ ሁለት ዳይሜንሽን ነው ያለው horizontal እና vertical እንዳለው ስለዚህ 2D two dimensional ይባላል a plane coordinate system is extended to three dimensional spaces as follows ይሄንን ወደ 3 dimensional እንዴት extend እናደርግ እንችላለን consider a fixed point o የሚባል fixed point አለ ስፔስ ላይ 3 dimensional ሲባል አሁን ያለንበትን የኛን ዓለም የሚያሳይ ነው o የሚባል ፖይንት አለ ከዛ በኋላ three lines in space and three lines that are mutually perpendicular at the point ሶስቱ ላይኖች perpendicular ናቸው አንዱ ለሌላው perpendicular አንዱ ለምሳሌ እንደዚህ x ነው
አንዱ እንደዚህ ይሄዳል y ነው ሶስተኛው እንደዚህ ያለ ወደ ላይ z ነው ተመልከቱ z ለy ፐርፔንዲኩላር ነው ለxም ፐርፔንዲኩላር ነው 90 ዲግሪ ነው x ለy ፐርፔንዲኩላር ነው 90 ዲግሪ አሁን ይሄንን በምን ማየት እንችላለን ቤት ለምሳሌ የቤት ግድግዳ ይሄንን የቤት ግድግዳ ላይ ማየት እንችላለን ይሄ ቤት ቢሆን ወለሉ ወደዚህ ያለ እንዲሁም ወደዚህ ያለ ከዛ ግድግዳው ወደ ላይ ያለ እንደዚህ ነው አይደል ማየት እንችላለን ሶ እንደዚህ ዘግተን እንደዚህ ቦክስ አድርገንም ማየት እንችላለን ለምሳሌ ይሄውን ሳጥን ነው ብና እንደዚህ ያለ ሶ ምን አለው ወደዚህ x ነው ወደዚህ y ነው ወደ ላይ z ነው የ3 ዳይሜንሽናል ነው አሁን ያለንበት ዓለም ራሱ ሙሉ ኦብጀክቶቹ እንደዚህ 3 ዳይሜንሽናል ናቸው ስለዚህ ያ ቬክተሪን ስፔስ ይባላል በx በy በz እንደዚህ መግለጽ እንችላለን so the point is called the origin ይባላል እዚህ እንደምናየው origin አለ ከዛ the three lines are now called the x axis the y axis and the z axis ሶስቱ አክሲሶች x y z ናቸው it is common to have the x and the y axis on horizontal plane and the z axis vertical or perpendicular to the plane containing the x and y axis የተለመደ ነው ይሄ x እና y axisን horizontal plane ላይ ማድረግ ለምሳሌ ቤት ላይ ቅድም እንዳልኳችሁ ወለሉን x እና y axis ማድረግ ከዛ ደግሞ ወደ ላይ ያለውን verticalን z ማድረግ የተለመደ ነው በ3 dimension ላይ the direction of the z axis is determined by the right hand rule ቀኝ እጃችንን እንደዚህ በመናረግበት ጊዜ ጠቋሚ ጣታችን ወደዚህ ሌሎቹ ጣቶቻችን ወደዚህ አውራ ጣታችን ወደ ላይ በሚሆንበት ጊዜ ሶስቱን አክሲሶች ያሳያሉ ወደ ላይ z አክሲስ ነው ወደዚህ የሚያሳየውን ደግሞ y አክሲስን ወደዚህ የሚያሳየው ጠቋሚ ደግሞ x አክሲስን ሶ በጣታችን ሶስቱን በጣቶቻችን በራይት ሃንድ ሩል በቀኝ እጅ ጣቶቻችን ይሄንን ማወቅ እንችላለን 3 dimensional if you curl the fingers ከላይ ያለውን ነው የሚያወራው x y z እዚህ ጋር x አለ y አለ ወደ ላይ z አለ ቅድም እንዳልኳችሁ ቤት ማሰብ ትችላላችሁ የቤት ወለል ወደዚህ ጎን አለ ወደዚህ ጎን አለ ከዛ ወደ ላይ ግድግዳው የሚነሳበት አለ ይሄንን አሁን እንደዚህ በስዕል ስንሰራ ግድግዳ አድርገን ብናስብ ሶ ወደ ላይ የወጣው z አክሲስ ነው ወደ ላይ የቆመው እንደዚህ የቆመው z አክሲስ ነው ከዛ እንደዚህ ወደዚህ y አለ የዚህ ትይዩ ወደዚህ ደግሞ x አለ የዚህኛው ትይዩ ከዛ ወደ ላይ የz ትይዩ አለ ከዛ እነዚህ ይዘጋሉ ማለት ነው ስለዚህ ይሄ ቤት ኖርማል ቤት መሰለ ሳጥንም ይመስላል ስለዚህ 3 ዳይሜንሽን ነው ያለው x y z locate the point p this in space using reference axis x y and z በስፔስ ይሄንን ፖይንት ሎኬት አድርጉ ይላል ስፔስን መጀመሪያ x እንደዚህ ደግሞ y ወደ ላይ z ብለን ከሳለን ይሄ የሚያሳየው 134 ምንድነው x y z ነው x 1 ነው x 1 134 ነው የተባለው 1,3,4 x1 ወደዚህ ነው ይሄ ኦሪጂን 0 ነው ስለዚህ ወደዚህ 1 አለ 3 ደግሞ y 3 ነው 3 ማለት y ላይ 3 1 2 3 እዚህ ጋር አለ z ደግሞ 4 ነው ወደ ላይ 4 1 2 3 4 እዚህ ጋር አለ ስለዚህ ሶስቱም የሚገናኙበት ፖይንት
ወደ ጎን ዋን ወጥቷል። ወደዚህ ደግሞ ስሪ ያለ ዋን እና ስሪ እዚህ ጋር የሚገናኙበት ከዛ ወደ ላይ ደግሞ አራት ይወጣል። ሶ በዚሁ መስመር አራት ይወጣል ማለት ነው። ስለዚህ አንድ ወደዚህ ወጥቷል፣ ሶስት ደግሞ እዚህ ያለ። ስለዚህ በአንድ መስመር ወደዚህ ወደ ሶስት ሁለቱም የሚገናኙበት እዚህ ጋር ይሆናል። ከዛ እዛ አይደለም ወደ ላይ ደግሞ አራት አለ እስከዚህ ድረስ ወደ ላይ በዚህ መስመር አራት። ሶ ቬክተሩ እንዲህ ይሆናል። እዚህ ጋር ያለበት በየትኛው መስመር ነው ከተባለ በዚህኛው። ሶ አሁን በደንብ እዚህ ጋር ስዕሉን በደንብ ያሳያል። ወደ ጎን አንድ ወጥቷል፣ እዚህ ወደ ጎን አንድ ወጥቷል። ወደዚህ ደግሞ ስሪ ያህል ይሄዳል። ሶ እዚህ ወደ ጎን አንድ ስለወጣ በስሪ በአንድ ሁለቱም የሚገናኙበት ፖይንት እዚህ ይሆናል። በዛው መስመር ወደ ላይ አራት ይሄዳል ነው። በዚህ መስመር ልብ በሉ፣ በዚህ በሶስት መስመር ሳይሆን በዚህኛው መስመር። ሶ እዚህ ጋር በደንብ ላሳይ ያልቻልኩት እዚህ በስሪ መስመር ስለሰርኩ ነው። ትንሽ እንደዚህ ቢሆን አሁን ይመጣልናል። እንደዚህ ቀጥታ ስናሰመር ወደ አራት እቺ ፖይንት ናት ከኦሪጅን እንደዚህ አሁን ይመጣልናል። እንዲህ ሄደ አያችሁ፣ እቺ ፖይንት ናት። ሶ እንደዚህ 3 ዳይሜንሽናል ያለውን ማሳየት እንችላለን። አሁን እዚህ ጋር locate each of the following points in space using reference axis x y z ተጠቅማችሁ አሳዩ ነው የሚለው። አሁን እዚህ ጋር 2 1 2 አለ። x y z ፕሌን ነው መስራት ነው። x እንደዚህ ከሆነ y ደግሞ እንደዚህ የሆነች ፖይንት ኦሪጂን ብናደርግ y እንደዚህ ያልፋል። x y z ደግሞ ቀጥታ ይወርዳል z። ስለዚህ የተባለው 2 1 2 ከሆነ x2 ወደዚህ ነው 1 2 ከዛ y ደግሞ 1 ወደዚህ ነው 1። ስለዚህ ወደዚህ 1 እና 2 የሚገናኙበት ፖይንት እዚህ ይሆናል። z ደግሞ 2 ነው ወደ ላይ 1 2 2 ይሆናል። ስለዚህ ከዚህ ፖይንት ወደ ላይ እዚች ጋር ይሆናል። ስናሰምር ከዚህ እስከዚህ እንዲህ ይሆናል እና እዚህ ጋር በደንብ እኛው ደግሞ በደንብ ያሳየን 2 1 2 ማለት x ወደዚህ ትንሽ ጠመም አድርጎታል። xን እንደዚህ ጠመም አድርጎታል። y ደግሞ ወደዚህ ነው። z ወደ ላይ ነው። ስለዚህ 2 1 2 ማለት x 1 2 በዚህ y ደግሞ 1 በዚህ። ስለዚህ ሁለቱም የሚገናኙበት ፖይንት 2 እና 1 እንዲህ ያደርጋል። 2 እና 1 ከዛ z 2 ሶ ወደ ላይ 2 እቺ ፖይንት ትሆናለች 2 1 2። ሌሎችንም በእንደዚህ አይነት መንገድ ያስቀምጣቸዋል። 3 ዳይሜንሽናል ላይ ያደርግና እዚያው -3 5 4 ነው። x ይሄ ከሆነ -3 ማለት ወደዚህ ነው። ወደዚህ አካባቢ ነው -3 ሶሪ ወደዚህ ነው -2 -3 ወደዚህ አካባቢ። ወደዚህ ፖዚቲቭ ነው ያለው 1 2 ያለ ራሳችን ለመስራት በመሞከር ለምሳሌ ኤክስን እንደዚህ ብንሰጥ ይሄንን ኤክስ ብንል የሆነ ኦሪጂን ኖሮ እንዲህ ደግሞ ዋይ ብንል ቀጥ አድርገን ደግሞ ዜድ ብንል የተጠየቅነው -3 5 4 -3 x -3 ወደዚህ ፖዚቲቭ ካረግን ወደዚህ ነው ኔጌቲቭ -1 -2 -3 እዚህ ጋር ይሆናል።
ወይ ደግሞ 5 4 ኔጌቲቭ 3 5 4 5y ወደዚህ ፖዚቲቭ ነው 1 2 3 4 5 እዚህ ጋር እንዲሆን ይሆናል z ደግሞ 4 ወደ ላይ 1 2 3 4 እዚሁ ኔጌቲቭ 3 እና 5 የሚገናኙበት እዚህ መስመር ላይ እንዲህ 5 ደግሞ እንዲህ ያለ እዚህ ጋር ይሆናል ከዛ ወደ ላይ 4 አለ ሶ 4 ቀጥታ ወደ ታይት 4 እንዲሆን ስለዚህ ከዚህ ከኦሪጂን እንዲሆን ኔጌቲቭ 3 5 4 እያለን ሌላውንም በተመሳሳይ የሚሰጠንን x y z ላይ መስራት ነው እንደዚህ አይነት ፖይንቶችን እናገኛለን እዚህ 2 ኔጌቲቭ 2 3 ያለ እዚህ 2 ኔጌቲቭ 0.5 ኔጌቲቭ 4 አለ ያለ ይቀጥላል ቬክተርስ ኢን ስፔስ በስፔስ ላይ ያለ ቬክተር ነው አሁን እያየን ያለነው ነው አሁን እዚህ ስዕል ላይ የምናየው አለ xyz 5.30 ላይ ፖይንት xyz አለ x ወደዚህ ነው y ወደዚህ z ወደ ላይ ነው ሶስቱንም የሚያገናኝ ፖይንት ኦፒን በምናይበት ጊዜ እንደዚህ ነው xyz አሁን እየሰራን የመጣ ነው ስለዚህ xyz ማለት ነው x በi ዳይሬክሽን ሲደመር y በg ዳይሬክሽን ሲደመር z ደግሞ በk ዳይሬክሽን ነው የሚባለው የዚህ ድምር ነው i g z k ሶ i የሚባለው 1 0 0 ነው x ላይ 1 ይሆናል yዎቹ 0 ይሆናል j የሚባለው ደግሞ ያው xyz አይደል ያለው z የሚባለው y ነው ስለዚህ x እና z 0 ይባላል ስለዚህ y ላይ 1 ይሆናል z ላይ 0 k የሚባለው ደግሞ z ነው እሱ ስለዚህ 0 0 1 እነዚህ ፖይንቶች ናቸው እና በዚህኛው በምናይበት ጊዜ ይሄን ይመስላል ኦሪጂን ላይ ወደዚህ በi ዩኒት ዳይሬክሽን j ዳይሬክሽን አለ k ዳይሬክሽን i የx ነው j የy ነው k የz እንደሆነ ማወቅ እንችላለን ሶ የሆነ ፖይንት በዛ ስፔስ ላይ የሆነ ፖይንት ሲጻፍ xyz አለ xyz ከተባለ x በi ዳይሬክሽን ሲደመር y በg ዳይሬክሽን ሲደመር z በk ዳይሬክሽን ብለን በታትነን መግለጽ እንችላለን if the initial point of a vector in space is at the origin and its terminal point or head is p465 initial point origin ነው origin ማለት ምንድነው 0 0 0 ነው ijk terminal point እንዲህ ከሆነ show the vector using a coordinate system በመጠቀም ቬክተሩን አሳዩ ነው የሚለው and identify its perpendicular components in the direction of the three axes ከዛ perpendicular የሆኑ ኮምፖነንቶችን በሶስቱም አክሲስ ማሳየት ነው በኮኦርዲኔት ሲስተም ሲጻፍ ይሄንን ለአይተም መጻፍ ከፈለገን አሁን 4 አለ 4 0 0 አለ ይሄ በኤክስ ዳይሬክሽን ያለው ነው በዋይ ዳይሬክሽን ያለው ደግሞ 0 6 0 ነው በዜድ ዳይሬክሽን 0 0 5 ነው ይሄንን በኮኦርዲኔት ሲስተም ላይ ገለጹ ከተባለ x y z አድርገን መግለጽ x እንደዚህ x አክሲስ እንዲህ ቢሆን ኦሪጂኑ እዚሁ ነው y አክሲስ እንዲህ ቢሆን z አክሲስ ደግሞ እንዲህ ቢሆን 4 6 5 ነው x 4 1 2 3 4 እዚህ አካባቢ ነው y ደግሞ 6 ነው 1 2 3 4 5 6 6 እዚህ ነው 4 እና 6 የሚገናኙበት 4 እንዲመጣ 6 እንዲመጣ እዚህ ይገናኛሉ z ደግሞ ወደ ላይ 5 ነው 1 2 3 4 5 እንዲሆን ሶ 5 እንዲያለ ይሄ ወደ ላይ እንደዚህ ይላል እዚህ ጋር ይገናኛሉ ከኦሪጂኑ
እንዲህ ይሆናል ማለት ነው። ፖይንቱ ይሄ ነው እና ይሄንንም 4 6 5 ብለን መግለጽ እንችላለን በእንደዚህ አይነት መንገድ። 4 6 5 ማለት ነው ከተባለ 4 በአይ ዳይሬክሽን ሲደመር 6 በጂ ሲደመር 5 በኬ ዳይሬክሽን ብለን መግለጽ እንችላለን። ወይ 4i ማለት 400 ነው፣ 6j 060፣ 5k ደግሞ እንደዚህ ነው። Magnitude of a vector magnitude. At the beginning of the discussion about vectors in space, it was mentioned that a vector is usually represented by an arrow, where arrowhead indicates the direction and the length of the arrow represents the magnitude of the vector. እንግዲህ ቬክተርን በስፔስ በመናጠናበት ጊዜ ቬክተር በአሮ ነው የሚገለጸው። ሶ ይሄ የአሮ ጫፉ ቀስቱ የሚያሳየው አቅጣጫውን ነው፣ ዳይሬክሽኑን ነው። ርዝመቱ ደግሞ ማግኒቲዩድን የሚያሳይ ነው። Thus to find the magnitude of a vector, it will be sufficient to find the distance between the initial point and the terminal point. አሁን ማግኒቲዩድ ማለት ምን ማለት ነው? ከተነሳበት እስከ ደረሰበት ያለው የቬክተሩ ርቀት ነው። ዲስታንስ ምን ያህል ዲስታንስ ሄደ የሚለውን ካወቅን ማግኒቲዩድን ማወቅ እንችላለን። If the initial point of a vector is at the origin of the coordinate space and the terminal point is at this, initial point origin ነው ካልን 0 0 0 ላይ ነው። ተርሚናል ፖይንቱ እንዲህ ከሆነ ማግኒቲዩድ ስሩ ከተባለ ምንድነው? መጀመሪያ ከተርሚናል ኢኒሻል ፖይንቱን እንቀንሳለን። ከዚህ ይሄን ስንቀንስ 0 0 ስንቀንስ 3 2 2 ነው። የዚህ ማግኒቲዩድ ወይንም ኖርም ስሩ ከተባለ ያው ኖርማል ራዲካል ውስጥ እያንዳንዱን ስኬር ማለት ስኬር ሲደመር 2 ስኬር ሲደመር 2 ስኬር 3 ስኬር 9 2 ስኬር 4 4 9 እና 4 13 እና 4 17 ራዲካል 17 ነው የዚህ ማግኒቲዩድ። ኢኒሻል ፖይንቱ ኦሪጂን ነው። ተርሚናል ፖይንቱ ደግሞ ኤክስ ዋይ ዜድ ከሆነ የዩ ቬክተር ዩ ማግኒቲዩዱ ምን ያህል ነው ከተባለ ዩ ማለት ኤክስ አይ ዋይ ጄ ዜድ ኬ ነው። ራዲካል ኦፍ ኤክስ ስኬር ዋይ ስኬር ዜድ ስኬር። ኢኒሻል ፖይንቱ ግን ከኦሪጂን ውጪ ሆኖ ተርሚናል ፖይንቱ ኤክስ ቱ ዋይ ቱ ዜድ ቱ ከሆነ ምን እናደርጋለን? ማግኒቲዩዱን ስንሰራ ከኤክስ ቱ ኤክስ ዋን ይቀነሳል ስኬር ዋይ ቱ ዲስታንሱ ርቀቱ ስለሆነ y2 y1 square z2 z1 square ይሆናል። ለምሳሌ calculate the magnitude of each of the following vectors. የዚህን ቬክተር ማግኒቲዩድ ራዲካል -1 squared plus 2 squared plus 0 squared ነው። -1 squared 1 ነው፣ 2 squared 4 ነው፣ 0 squared 0 ነው። 1 እና 4 5 ራዲካል 5 ነው። ይሄም ራዲካል 2 squared plus 1 squared plus -1 squared ነው። 2 squared 4 ነው፣ 1 squared 1 ነው፣ -1 squared 1 4 እና 1 5 እና 1 ራዲካል 6። የዚህም 1/2 squared ራዲካል plus 3/4 squared plus 4/5 squared ነው። 1/2 square 1/4 ነው። 3/4 square 3 square 9 ነው። 4 square 16 4/5 square 4 square 16 5 square 25 ነው። ራዲካል ውስጥ የ4 እና የ16 ኤልሲኤም 16 ለ4 4 ጊዜ 1 4 ሲደመር 16 16 1 ጊዜ 9 9 4 እና 9 13/16 ነው። የሁለቱ ድምር ፕላስ 16/25 አለ። የ16 እና የ25 ኤልሲኤም 400 ነው። 400 ለ16 25 ጊዜ 13 325 ነው። ፕላስ 400 ለ25 16 ጊዜ 16 256 ነው። ሶ ድምሩ 581 ነው። 581/400 ይሆናል ራዲካል ውስጥ። ሶ ራዲካል 581 ኦቨር ራዲካል 400 እንደማለት ነው። ይሄም ራዲካል 581 ኦቨር ራዲካል 400 20 ይወጣል። 20 ማግኒቲዩዱ እንደዚህ ይሆናል። Make a 3-dimensional sketch showing each of the following vectors. እነዚህን ቬክተሮች የሚያሳይ 3-dimensional sketch ስዕል ስሩ ነው የሚለው።
ያው ያየነው ነው ይሄ 3 a ማለት 3i ማለት 3 j ማለት 1j ነው ይሄ ማለት 314 314ን ሳሉ ይሄን እንዴት እንደምንጽፍ ያየነው ነው x እንዲህ ካረገ y ደግሞ በዚህ ዳይሬክሽን ካረገን z ወደ ላይ ካረገን ወደ ታችም ኤክስተንድ ማድረግ እንችላለን z ወደ ታች z ይወርዳል y ወደዚህ እንዲቀጥላል እንዲቀጥል ብሎ ይቀጥላል xም እንደዚህ ይሄዳል በእንደዚህ ነበር ነው የዚህ 314 x 3 እዚህ ነው y1 1 3 እና 1 የሚገናኙበት እዚህ ጋር ይሆናል z4 ወደ ላይ 1 2 3 4 ሶ በዚህ እንዲገናኛል ከኦሪጂን እንዲሆናል ቬክተሩ ሌሎችንም እንደዛ ይሄው 4 5 ኔጌቲቭ 1 ማለት 4 5 ኔጌቲቭ 1 ነው እሱንም እዚሁ ላይ x 4 ማለት ወደዚህ 3 ነው አይደል ወደዚህ 4 ይሆናል 5 y 5 1 2 3 4 5 z ኔጌቲቭ 1 ወደ ታች ነው ወደ ላይ 1 ወደ ታች ኔጌቲቭ 1 ይሆናል ስለዚህ 4 እና 5 የሚገናኙበት እዚህ ነው ኔጌቲቭ 1 ደግሞ z እዚህ ጋር ነው ስለዚህ የሚገናኙበት እዚህ ይሆናል እሱም እንደዚህ ይሆናል w ኔጌቲቭ 2 አለ 4 አለ 4 አለ x ኔጌቲቭ 2 ኔጌቲቭ 2 ለዚህ ነው ኔጌቲቭ 1 ኔጌቲቭ 2 y 4 ነው y 4 እዚህ ጋር ነው 4 ስለዚህ ኔጌቲቭ 2 እና 4 የሚገናኙበት ኔጌቲቭ 2 4 እዚህ ነው z ወደ ላይ 4 4 እዚህ ጋር አለ z እዚህ ጋር ስለዚህ እንዲህ ይሆናል ይሄ w ይሆናል ሌላው u 3j - k ማለት x ወይንም i የለውም ስለዚህ i 0 ነው j 3 ነው k ኔጌቲቭ 5 ስለዚህ x አይሄድም y 3 ወደ ጎን 1 2 3 እዚህ ጋር z ኔጌቲቭ 5 ወደ ታች ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 ስለዚህ 3 እና ኔጌቲቭ 5 የሚገናኙበት ፖይንት እዚህ ነው ቬክተሩ ከዚህ እንደዚህ ይሳላል ይሄ u እንዲህ መሳል እንችላለን